አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የጦቢቱ ተከታታዮች ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ዛሬ ገንፎ እናገነፋለን እና ሶፊያ ገንፎ ማገፋት እናሳያችኋለን። ገንፎ ማለት ነው። ሶፊያ እንዴት ነው ገንፎ የምትሰሪው? እንግዲህ ልሰራ ነው። ውሃው ፈልቷል። ውሃው ከፈላ በኋላ ያው በኋላ ለሚጨመር ውሃው ይቀነሳል። እሺ ከዛ ውሃው ከተቀነሰ በኋላ ጨው ይጨመራል። ውሃ ቀንሰሻል? አዎ የት ቀንሽው? አዎ እንዲያተቃጠይ ትንፋሹ እየወጣ ነው እንዲያቃጥልሽ። ውሃ ቀንሰሻል? ጨውሽን አረግሽ? አዎ ጨውን ጨመርኩኝ። ከዛ ዱቄቱ ደግሞ ይሄ ነው። አይበዛም? ትንሽ ቀንሰዋለን። አቅማችን እናደርጋለን። የሚቀነስም ከሆነ እንቀንሳለን፣ የማይቀነስም ከሆነ እንጨምረዋለን ማለት ነው። መርሃባ እና ይሄው አስገባ ነው። ድስት ነው ባህላዊ ገንፎ እንግዲህ እንደምታዩት ታምርዬ ዲስት አለችን ገንፎ የምናገነፋበት ማለት ነው። ከዛ በኋላ የተወሰነ ገጠም ይባላል። አዎ ውሃው እንዲፈላ ከላይ እንዲወጣ እንደዚህ ገጠም ይደረጋል። እሺ ይሰጥሽ ነበር እንዴት እንቀሳቀሽ ብዬ ነው። እንጨት ስትፈልጡ አንተ ቆይ ምን ጠርጥር አለህ? ገንፎ የምናገነፋበት ወጣቱ እዛ ሰልፍ ይዟል። አብዛሉ እንግዲህ ውሃው የምታዩት እየፈላ ነው። ገንፏችን ማገንፋት እንጀምራለን። ያው ማገንፋት ልጀምር ነው። ይኸው ወጥ እንጨት አስገባሁ ወይ ማማሰያ ማለት ነው። ከኛ ወጥ እንጨት እንላለን። ያውቁታል። አዎ ያውቁታል። ያው ይሄን የማያቅመሽም ያለን ሰላም ላይ ተወልዶ መካነ ሰላም ብቻ ሳይሆን ቦታ በቃ ኢትዮጵያ ተወልዶ እቺን የማያቅ ምን እንስጣችሁ ምሳሌ ይዛል። ከዛ ማሻአላህ ሊበዛ ነው መሰላችሁ። ያው ሲዋሃድ ድረስ ያስቸግራል። ደግሞ እነስ ያለችም ስለሆነ ዲስቷ በደንብ እንትና ነው። አይዞሽ ወይ ተቃጠልን ኑሮ አቃጠለን፣ እሳቱ አቃጠለን። እንግዲህ ሲጀመር እንግዲህ ኑሮ ጋማ አመሽም እየታገል ነው። እሳቱ ደግሞ ገንፎ አገነፋለሁ ብዬ አምሳሉ ኑሮ ነው እሳት ያቃጠለ ኑሮ ነው ያቃጠለ እሳት ኑሮ አቃጠለ። እንደማሆን ለጊዜ ያቃጠለኝ እሳት ነው። እኛ እንደሞ ያስቸገረን ዳሮ እሱ እሳት አያገኘው። እሱ ምን አገባው ልጅ ያው ስትገባ ሚስት ናት መከራዋን የምታያገ። እንጀራ ጋገረ፣ ገንፎ አገነፋች። ገንፎ ትበላለህ ለመሆኑ አችልም። እንዲያምሳሉ እስቲ ትንሽ ናማ ነው ይሞክር። ናማ በእናትህ ናማ ሀልፕ አድርግ ናማ ገዘን በእናትህ ናማ ይችላል እኮ አትችልም። ናማ አንዲ ዙሩ እንኳን እዛ እንጨት እየፈለጠ ደሞዝ እንፊያው አያታለሽ ወይ ማን ተቃጠለኝ። ስላቃጠላት አውጥታልታሽ ነው በእግርሽ አዩ አለዛ ስራ ዘመቻ እኮ ነው እኛ ያዝነው እዚህ አንዲ አምሳሉ ያሻሉ ወላሂ ጎበዝ እኮ ነው የሰራነውን ፍርፍራ ላይ ይሻውለታል። ይሰራል ያስታውቃል።
አሁን የሶፍያን ያህል ማሸት አያውቅም። ወግጅ ወላሂ ወንድ እኮ ነው ይመጭ ባላ እንትን እንዲያልብህ ወላሂ ወንድ እኮ ጉልበት አለ። ያላለ ይላል ያችን እንትን ስጭ ሶፍያ ያችን ንጹህ ናፎጣይቱ ቆይ ተይው ጋር አሳምሮ እኮ አልገባልኝ ብሎ ወገራ እንዴት መሰለሽ ማማሰዋ እንትና ጠፍጣፋ ስለሆነች አዎ ወጥ እንጨቷ የእንትና የእንትና እቺ የምትገዛው ወጥ እንጨት አለ አይደል? እሷ ሆናብን ነው ያው እዚህ ታዝሁ ታንቱ ተዛፉ ላይ ቆረጥ አድርገናል። የለም ጠረብ አድርገው ይዝማ ዞር እኮ ማለት ወንድ ወላሂ ይመችህ። ይኸው አምሳሉ እህቱ ወልድ ያለች እንግዲህ ገንፎ አድርጎ ላይ ያበላ ነው ወንዳታ ሰው ለወልዱ ይቃጠላል። እዚህ ሰው ወልድ ተወልጄ ይቃጠላል። ተወልጄ ይኸው በዚህ እናቴ ትሙት እንትን አላልሽው ነውርሽ ነው አጣው ገና የመጀመሪያ ሽት እኮ ነው። ገና ማዋሃድ ነው። ዞሮ ዞሮ በዚህ ሲነካካው አንተ ስፖርት ዛሬ ናት የተጀመረች። የጡንቻ አላ እሳቱም እኮ ስላለ ነው የጡንቻ መውጣት። እዚህ ላይ እኛ ፎት ላይ ያለው ለቅም እኛ ራሳችንን እንለቀዋለን እዚሁ ቤታችን። ቴንኪው በጣም እናመሰግናለን አምሳሉዬ። ታንቺስ አምሳሉ ነው ያሸው። ግሪማ ክንዴም አልቻለም። በወንድ ክንዲ ተገንቷል። ቴንኪው ማሻአላህ ብለናል። ያው የግብህ ሚስትህን እንደዚሁ ያርሳል፣ ሚስቱን ያርሳል አምሳሉ በእርግጠኝነት። አብዱ ራሱ አገነፋለሁ አላቀርጽሃለሁ አልኩት። ግን እዚህ እንትኑና የዚህ የነጭ ዱቄትና የዛኛው ይላል አርገህ ታውቃለህ እንዴ? አርገሃል? ለእናቱ አየሽ እንትን ዴፍሮ እንትን ያለውም አርጎ ስለሚያ እንጀራ የኔም ወንድም ይጋግራል። በነገራችን ላይ ይመሬ እንጀራ ስትጋግር ማለት ነው። አንድ ቀን ትጋግራለህ። እሺ እናስጋግርሃለን። ወላሂ ማርያምን በልስቲ እሰይዲናት መቼ እደውልልሃለሁ። ቆይ መቼ ነው የምመጣው? ዛሬ ነው የማወቀው። ትናንት አይደል የተጋገረው? አዎ ትናንት ስለሆነ ሐሙስ ነው የሚገኘው ነው መቼ? ዛሬ ማታ ቦቀዋለሁ። በ3 ቀን ይጋገራል። ሐሙስ ይጋገራል። እውነት ነው። ለአረፋ ይፈፈቅ ግጠሚ ውሃ አድርጊና ውሃ ይደረግበት። ውሃ አከንዴ ገና ለካ ፈልቋል። ወዲህ እያየሁ እኮ ነው። ይሄው ውሃ ተደረገበት። መልሶ ይከደንና በደንብ ይፈላል። እሺ አስገባዋለሁ። በቃ ሄደችሁ በሉ እሺ። ተመጣልሻለሁ። ሙባረክ ሰልቲ ግጠሚ። አሁን ግጠሚና ይፈቅፈቅ ይገጠማል እንደዚህ እንዲበስል። እሺ ከዛ በኋላ የወጥ እንጨቱም እንደዚህ እዚች ላይ አስቀምጣታለሁ። በስነ ስርዓት ትቀመጣለች። እንደምታወኝ ይሄው እንግዲህ ልፋት ያለው ነው። አላበሽ እኮ ግን በደንብ ነው ያላበኝ ወላሂ። አይ ምስኪን እንግዲህ ያው ውዶችዬ እንግዲህ አሁን ደግሞ እንደዚህ እንትን ብሏል። ያው ሲንፈቀፈቅ ገጥመና ቆይተነዋል። ሲንፈቀፈቅ ውሃውን ራሱ እንትን ብሏል። የተደረገውን ውሃ መጠጥ እንዲያትቀጥ ያው መጥቷል። ተንፈፍቆ ይሄ እንደ መቅጠናላ ገንፎ ደግሞ ልግልግ ሲል ነው የሚያምረው።
ከረር ሲል ይደብራል። በደንብ እስኪለገልግ ድረስ እኛ እናገነፋለን ማለት ነው። ኧረ ከባድ ነው ግን ከስራ ሁሉ የሚከብደኝ እኔ ገንፎ ነው። ኧረ ወላሂ ጨንቀኛል። ከባድ ነው። ወግዱ እንትን ይጠይቃል፣ ኃይል ይጠይቃል። እንዲያቅምሽ ግን አርገሽ እሳቱ መከራ ቢሆንም እንኳን እሳቱ ነው። እሳቱ እኮ ነው ሲፈጅሽ፣ ዲስቱን ስትይጂ ስትፈጅሽ፣ እዚህ እሳቱ ሲፈጅሽ ማሻአላ። አሁን አረግሽለት እያደረ አይደለ ስራው እየቀለለ የሚሄደው። ዋው ዋው ሙቋሽን ታረጊ ነው ላመጣ ሂጅ ትጨው መጣ የርኩበትን ረስቼ አንሹ ዲስታዲ ችግሩ ሰላዲ ማንካን ጣማ ሄርባን ካንጣ ተመደርደሪያው ሰየኔ ማር ውይ ከባድ ነው ሰዓቱ። ወንድ አንድ ሴት ተኩል ብዬሻለሁ። አልሽኛለ። አመሰግናለሁ። ለእውነቱ ነገር አመሰግናለሁ። ያው እንግዲህ ውዶች ባልናችሁ መሰረት በቃላችን መሰረት እናረሳለን። ያረስን እናሳያችኋለን ብለን ነበር። አሁን የምናገነፋው ገንፎ ወዴ ነው ወይም ደግሞ እንትን ብለን አይደለም፣ ቸግሮን ነው። ቃላችን እናረሳለን ብለን የለ ያረስን ያው እኛ ነን ያለነው እስካሁን ድረስ እንግዲህ ያረስን እንዳይመስላችሁ። ማሻአላህ ይሄው ውሃው አሁን ሁለተኛ ተደረገ ማለት ነው። አሁንማ እስከመጀመሪያው 3 ሆነ። አዎ እስከመጀመሪያው 3ኛው ሽት ነው እንግዲህ እንዲህ ሁኔታው በጣም አዎ። ባንቺ በኩል አስለቅቂ ተጥግ እሺ ማንከን ጣልኝ ሲያባ ሰየኔ ውድ አንበሳ እኮ ነው አየሽው። ኑሮ በዘዴ ታያለሽ እና እንደዚህ ነው ዙሮ ይሄው እንደዚህ መሾር አለበት እስከታች ውሃው እንዲገባ ከተፈለገ። ዋው እንዲያቃጥልሽ ሱበር አድርገን ቡና ለጥር ነው ሶፊያ። እሺ አሁን እንግዲህ ይሄ ይገጠማል፣ ይበስላል። ሲታሹ ነው የምናሳያችሁ። እስቲ በስል ድረስ ካሜራችን እናቆምና ይሄው ተከደነ። ይሄ ፈቀፈቅና ሲታሽ እንመጣለን። እሺ አሁን ይሄው ተመልሰን መተናል። ይሄው እንትን ብሏል፣ ውሃውን ጨርሷል። ያ የተደረገው ውሃ ጨርሷል። ማንካሽ ኧረ እንዲያትቃጠይ መውዲቁ መውዲቅ ነው። ወግዱ እናንተ ሄዱ ተዚህ ገንፎ ይበላሉ እንዴ? ወዴት የመጫት ገንፎ የሚበሉ አሁን ማሻአላ እየሄደ ነው። በማንካንሽ የምታንተን ዋው 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 አንዴ ያርጊበትና እናንጣ ስተንተነስቲል ደረሽ በደንብ ይለገልጋል። ለቀቅ ይላል። ማሻአላ ዲስቱንም ለቋል። ይሄው ውሃ ተጨመረበት። ሶስተኛው መሰለሽ እንግዲህ ከመጀመሪያው 3ኛ ድረስ ነው። ለአራተኛ ጊዜ ወያረሽ ነው። አሁን እንግዲህ የፈፈቅና ይሄንን እንትን ታለ በኋላ መዘርገፍ ነው የሚሆነው ስራችን። እሺ ውዶች አሁን ደግሞ የምናረገው መባያ ነው። መባያ የምናረገው የገንፎ ተልባ
እንደምታዩት ተልባው ተዘጋጅቶ ተቀምጧል። ኑግ አለ፣ ቅቤ አለ፣ ማር አለ። ግን ያው እንደ ምርጫ ነው የምናደርገው። ምርጫዋ ተልባ ነው። ተልባ ተስር ደግሞ ሌላ አለ እንትን የሚባል ማለት ነው። ሰሊጥ ይሄው ፍርፍር ያለ ነው። ይሄ ሰውነትን ይጠግናል፣ ተፈላጊ ነው ማለት ነው። ይሄው ከየሁሉም ነው የምናደርገው። ይሄው ግን ተልባ ስለሚያንሰው ልጨምረው። ወግድ እንጂ አንተ ውሃ ጠምቶ ነው። ከዛ ምንድነው የማደርገው መሰላችሁ? ሱካር። እስቲ ወግድ ስራ ልስራበት አንተዬ። ሱካር ዝቀንሽ አስቀምጫለሁ። ይሄው በዛ ደግሞ ከዛ ውሃ አረግበትና ቀዝቃዛ ውሃ ነው የሚደረገው። ዘፍ ዘፍ አድርጌ ለትንሽ ሰዓት አስቀምጠዋለሁ ማለት ነው። ይሄ ይዘፈዘፋል፣ ይቀመጥና ትንሽ በኋላ አሳያችኋለሁ። ተመልሰን መተናል። ይሄው እንግዲህ የመጨረሻው ፓርት ላይ ነን አሁን። ረገረገረገረ ሶፊያ ጽናቱን ይስጥሽ። እንኳንም ያላገነፋው ሰጥቶኛል። እኔ በሆን ስንት ጊዜ በነጠጥኩ ነበር። ይሄን ዲስት ወይ ተሰበራለች ዲስቷ። ኧረ አልሰብርም ወይ ቃጣ። የሚገርምሽ ሁለት ልጆችን ታርሸባታለሁ። አሁን ደግሞ ይሄው እንደምታዩት ጓደኛዬን እያረሰኝ ነው። ዲስቷም ሴትዮቱም እያረሰኝ ነው። ማሻአላ ነው። የምሬ ነውና ዲስቲቱ ሁለት ሶስተኛ ልጅ በጥንቃቄ ተያዙ። ሻህላም ጥናት አለው። እንደገና በወጥም ብትዩ በገንፎም ብትዩ የሸክላን ነገር የሚያክል ምንም የለም። ያው መቼም ቤተሰቦቻችን ድሮ በዚህ ነበር ወጥም በቃ ወላ የሰርግ ወጥ የሚጣፍጥ ወጥ የሚሰሩት በዚህ ነበር። ትልቁ ብረት ድስት የመጣው አሁን ይባላል። ብረት ድስት የመጣው አሁን አልሐምዱሊላህ። ዞሮ ገንፏችን ግን ነጭ ሊቆት ነው እናንተ። አዎ ይሄን አይታችሁ ይሄን እያያችሁ ካልጎመዣችሁ ላይክ፣ ሰብስክራይብ፣ ሼር ካላረጋችሁ የምር እናንተ ንፉግ ናችሁ የመጨረሻ። እኛ ለእናንተ ብለን ነው የምናገነፋው። እኛማ በድብቅም ቢሆን አገንፍተን እንበላዋለን። አዎ ግን ሀገራችሁን እናስታውሳችሁ፣ የእናታችሁን ጓሪ የእናታችሁን ማጀት እናስታውሳችሁ እያለ ነው እንደዚህ የምንሆነው። እየተቃጠልን ለእናንተ ገንፋ አድርገን አንበላውም ነበር። ሊዘረገፍ ነው እንግዲህ። ቀዝቃዛው እዛ አቅርበናል፣ መዘርገፊያ እዛ አቅርበናል። ሐራራ ይባላል። ይሄ ደግሞ አያበርድም ማለት ነው። አቅርበልሽ ወዲህ ዝላ አቅርበል ይሄን እንኳን እኮ ልስራ ብዬ ነው። ዳርዳሩን ሄድ ያለሁኝ እኔ እዚህ ዝርግፍ እንዲልልን እንደዚህ ወደ ላይ በደንብ እንትን ላለው ወጥ እንጨት የሚይዙት አባወራዎቻቸው እዚህ አሉ። ያዝ ነው የተባልከው። እሺ ላሳ አይደለም እኮ የተባልከው። ይቀር አይኑን ያዋል ሲጀመር ኧረ ይወርቅብሻል። ቢስሚላ ተወከላላ። ኦ ማይ ጋድ ጥናት ወይስ ሶፊያ? እኔ ተቃጠልኩ። አንቺ ላወጣሽ አብሽራ ቃጠይ የምር ኑ ሰላሀዲኑ ናዲ ዛባ ወጥ እንጨት ተቀርመሃል። ይሄው አንቺ እንትኑ እሱን ተቀጠቅ በደንብ ስለጋለ ተቃጠይ ደግሞ አሰማምሩ እስቲ አንቺዬ። ላሰማምር ነው እንደምታዩ። ያው እዚህ የቀራለ እንዴ ይደረጋል፣ የዚህ ይደረጋል። በወጥ እንጨት ማንሳት ይችል ነበረ ከምቃጠል ይልቅ ዳርዳር አለ አይደል? ያው ወዲ ውሃው እንዳይገባብኝ ብዬ ነው እና ያ አላህ እንትን ብሏላ በጣም እንትን
ይሄን አስመስላ ከመከመቻት እንግዲህ በቃ ያት በጣም የምታምር ነይ ተነሽና እንሂድ። ይዛ ወጥ ደግሞ ያዘጋጅቻለሁ። እዛ ልብሳው ብሹ ዘፍዝፌዋለሁ። መነካካት ነው ተልባ ስለሆነ ዘፍዘፍ አድርጌዋለሁኝ። ይኸው እንግዲህ ያው ተቃጠልሽ በጣም ተቃጠልኩ። ዞሮ ይኸው እዛ እኮ ማንካ ሆነ ካያረሽ ማድረግ ትችይ ነበር። ሶፊያ ያው እንደ ባህላችን ብለን ነው። አረክ መቃጠል አለብሽ አይደል? በደንብ እንዲያውን በቃሽ። እሱ ነው እንግዲህ እንደደርግ በኋላ የኛው አሳዲ የኛው አይደለም እንደዛ ነው። ግጣሚያት ጋር ያንንም ወጥ እንጨት አስገቢው እንዲረስ ያሳችኝ በቃ ወገን እያንዳንዱ የውዝ ፈጣታ ያለችው ለእናንተ መሰላችሁ። ለራስ እኮ ነው የምናገረፈው። እያንዳንዱ መሰረቱ ነይ እንግዲህ ይዘን እየሄድን ነው እናቀርብ ነው። አገንፊና አስገነፋፊ አገንፊና አስገነፋፊ እዩዛ ነይ እዩዚ አዚያ ዘፍዝፌዋለሁ። እስቲ ነው ያው ተልባ ደግሞ ሰሚጥና ተልባ ነው። ሱካር ያው በቀዝቃዛ ውሃ ይወፍሯል። ተዘፍዝፎ ነበረ ወፍሯል ማለት ነው። ውሃና ጨምርበታለን። አጨምርልሻለሁ። ቆይ ይሰጥሃል ይሆናል አድና ብስሚላ ይሄው እንግዲህ መባያ ይባላል በእኛ ሀገር ጥሪ ማለት ነው። በሌላው መባያ ነው የሚባለው። መባያ ነው የሚባለው ወይም ማባያ ማበላለያ። አዎ ማበላለያ ወጥ እንጀራ በወጥ ይበላል። ገንፎም ደግሞ እንትን ማድረግ ይቻላል። ተልባና ሰሊጥ ነው ይሄ። ተልባና ሰሊጥ በነገራችን ላይ ብዙ ጥቅም አለው። አዎ ላረገው ነው። ይሄው ማሻአላህ ይሄን ይመስላል።